ሰላም እንዴናችሁ ወደ ተከበራችሁ ተመልካቾቼ የዝውውር መረጃዎችን እኔ በረከት እንደተለመደው በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፈናል። በአጭር መረጃዎች ስንመለከት ጆዋ ጋርሺያና ባርሴሎና መካከል የተደረገው ስምምነቶችን ለማጠናቀቅ በአጭር ጊዜ ውስጥ ጉዳይ ነው። የ5 ዓመት ኮንትራትም እንደተዘጋጀለት ፋብሪዚዮ ሮማኖም ተናግሯል። ሁለቱም ክለቦች ከስምምነት ደርሷል። ኔዘርላንዳዊው አማካኝ ማንቸስተር ሲቲን ይቀላቀላል። ሲቲም ለዝውውሩ 70 ሚሊዮን ዩሮ አካባቢ የሚወጣ ጥቅል ለኤሲ ሚላን ይከፍላል። ማንቸስተር ሲቲ እና ሪያል ቼርኬስ በግል ጉዳዮች ላይ ከስምምነት ደርሷል። ማንቸስተር ሲቲ ለኦሎምፒክ ሊዮን ይፋዊ ጥያቄ በሚቀጥሉት ሰዓታት ውስጥም እንዲሁ ያቀርባል የሚል መረጃ ፋብሪዚዮ ሮማኖም እንዲሁ ተናግሯል። ወደ ቼልሲ መረጃዎች ስናቀና ቼልሲዎች ለጄሚ ጊንቴዝ እየተነጋገሩ ነው። ጥሩ ሂደት ላይም ይገኛሉ። የመጀመሪያ ጨረታ በቅርቡ ያቀርባሉ። ከ30 ሚሊዮን በላይ እና ትንሽ ቦነስ አቅርበዋል። ከዶርትመንት ጋርም ከስምምነት ለመድረስም አሁን ላይ ይሞክራሉ። ማዶኬ ከቼልሲ ልለቅ ብሎ አልጠየቀም። ቼልሲዎች ደግሞ ተጫዋቹን ግዴታ መሸጥ አይፈልጉም። ነገር ግን ጥሩ የዝውውር ክፍያ ከተገኘ ቼልሲዎች ተጫዋቹን ይሸጡታል ሲልም ስካይ ስፖርትም ዘግቦታል። ቼልሲዎችም በኤሲ ሚላን መካከል ማይክ ሜኞን ለማስፈረም በሚደረገው ድርድር ዙሪያ ላይ የዋጋ ልዩነት አለ። ኤሲ ሚላኖች ከተጫዋቹ ዝውውር 30 ሚሊዮን ዩሮ አካባቢ ይፈልጋሉ። ቼልሲዎች በ2026 ኮንትራት ለሚጠናቀቀው ግብ ጠባቂ 10 ሚሊዮን ዩሮ ማቅረብ ይፈልጋሉ። ቼልሲዎች እንዲሁም መሐመድ ቅዱስን የማስፈረም ፍላጎት አላቸው። በ85 ሚሊዮን አካባቢ ደግሞ ለመልቀቅ እንዲሁ ውላለው። በዚህ ዝውውር ውስጥም አርሰናልና ኒውካስትል እንደሚገኙ እንዲሁ ፍላጎት እንዳላቸው ይነገራል። ቼልሲዎች ደግሞ ይህን ተጫዋች ለማስፈረም አሁንም ድረስ ፍላጎት እንዳላቸውም እየተነገረ ይገኛል። ወደ ማንቸስተር ዩናይትድ መረጃዎች ስናቀና ማንቸስተር ዩናይትዶች በዚህ ወቅት ጀደን ሳንቾን ለሌላ የአውሮፓ ክለብ ከመሸጥ ይልቅ በከፍተኛ የዝውውር ሂሳብ ለአንድ የሳውዲ ክለብ የመሸጥ ፍላጎት እንዲሁ አሳድሮባቸዋል ተብሏል። ለማን ዩናይትዶች ለማንዩና ሆላንድ የሚመጡ ጥያቄዎችን ይቀበላሉ። ማንቸስተር ዩናይትዶች አንዳንድ ስማቸው ካልተጠቀሱ ክለቦች ኮቢ ማይኖን በተመለከተ የዝውውር ጥያቄ ቀርቦለታል። ዩናይትድም እርሱን እንደ አይነክ ተጫዋች አይቆጥሮም እና ምናልባት የጥር የዝውውር ሂሳብ የሚቀርብለት ከሆነ ተጫዋቹን አሳልፎ ሊሰጠው ይችላል ተብሏል። በተጨማሪም ደግሞ ከማንቸስተር ዩናይትድ ለራስሙስ ሆይሉንድ የሚመጡ የዝውውር ጥያቄዎችን ለመቀበልም እንዲሁ ፍቃደኛ ነው ሲልም እየተነገረ ይገኛል። በመጀመሪያም የአካዳሚው የሚቀላቀል ይሆናል። ማንቸስተር ዩናይትዶች የ17 ዓመቱን የግራ መስመር ተመላላሽ ዲየጎ ሊዮኔን አስቀድሞ የግሉ ማድረጉም እንዲሁ አይዘነጋም። የማንቸስተር ሰዎች ደግሞ ተጫዋቹ በቀጥታ ወደ ዋና ቡድን ለመቀላቀል ተጫዋቹ ላይ ተጽዕኖ ይፈጥራል ብለው ስለሚያስቡ በመጀመሪያም አካዳሚውን የሚቀላቀል እንደሚሆንም እየተነገረ ይገኛል። የማንቸስተር ዩናይትድ ሰዎችም በብሬን ምቤሞ ዝውውር ዙሪያ ላይ ከብሬንትፎርድ ጋር የቃል ንግግር አድርገዋል። መደበኛም ድርድሮች በቅርቡ የሚጀመሩም ይሆናል። ወደ አርሰናል መረጃዎች ስናቀና ደግሞ አርሰናሎች ኦሌ ዋትኪንስን ለማስፈረም የሚደረጉን እንቅስቃሴ በዋጋ ላይ ጥርጣሬዎች ቢኖሩም ሙሉ በሙሉ ግን ይህንን ዝውውር አላቋረጠውም። አሁንም ድረስ ፍላጎት እንዳለው እየተነገረ ይገኛል። አርሰናልም አሁንም ቢሆን አጥቂው ላይ ተስፋ አለው ሲሉ የተለያዩ ታማኝ ምንጮችም እንዲሁ እየዘገቡት ይገኛሉ። ባርሴሎናም ቶማስ ፓርቲን በዚህ ክረምት የዝውውር መስኮት በነፃ ለማስፈረም እየተነጋገረ ነው። ፓርቲ በአርሰናል መቆየት የመጀመሪያ ፍላጎት ነው። ነገር ግን ሌሎች አማራጮችንም እየተመለከተ ይገኛል። አርሰናሎች ደግሞ የረጅም ጊዜ እቅዳቸው እንደሆነ የሚነገረው ኒኮ ዊሊያምስ በአትሌቲክ ቢልባኦ ቤት አዲስ ኮንትራት ለመፈራረም ንግግር እንደጀመረም እየተነገረ ይገኛል።
የዙባሜንዲ ዝውውር ሁኔታ ምን ይመስላል የሚለውን ስንመለከት የሰሜን ለንደኑ ክለብ አርሰናል ማርቲን ዙባሜንዲ ከሪያል ሶሲዳድ ለማስፈረም ከስምምነት መድረሳቸው የሚታወቅ ነው። ተጫዋቹም ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራ ለማድረግ በሂደት ላይ እንዲሁ መሆኑ ተገልጿል። ይሁን እንጂ ሪያል ሶሲዳዶች ከሂሳብ አያያዝ ጋር በተያያዘ ምክንያት ዝውውሩ እስከ ሐምሌ ወር ድረስ እንዳይጸድቅ እንደሚፈልጉም አሳውቋል ተብሏል። የዝውውሩም ሂደቱ በቅርብ የተከታተሉ ታማኝ የመረጃ ምንጮች አርሰናል ስምምነቱን በስኬት አጠናቆ ማረጋገጫ ብቻ ነው የሚቀረው በማለትም እንዲሁ ዘግቦታል። በመጨረሻም የሊቨርፑል አንድ መረጃ ነው ያለኝ። እሱን ሳስመለክታችሁ ሊቨርፑሎች ሜሎስ ኬርኬስን ዝውውር ለማጠናቀቅ አንድ ተጨማሪ ድርድር ብቻ ቀርቷቸዋል። በርንሞዝ እና ሊቨርፑሎችም ስምምነቱን እያጠናቀቁ ይገኛሉ። ፋብዚዮ ሮማኒዮም አሁን በቅርብ እንዳለው ከሆነ ምናልባት ይህ ዝውውር በ24 ሰዓታት ውስጥ ሊጠናቀቅ እንደሚችል እየተነገረ ይገኛል። ውድ የተከበራችሁ ተመልካቾች የዝውውር መረጃዎችን እኔ በረከት አስመለከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩ።